በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰኒዩ ለወርሃ ኅዳር በዛቲ ዕለት አይረፈ አብ ቅዱስ አባ ጴጥሮስ ሊቀ ጳጳሳት ዘሀገረ እስክንድርያ ዘተሰይመ እምድኅረ ቅዱስ ጢሞቴዎስ ወውእቱ ሁልቆሙ ለአበው ሊቃነ ጳጳሳት እስራ ወሰባቱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ኅዳር 2 ቀን በዚች ቀን ከአባ ጢሞቴዎስ በኋላ የተሾመ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ጴጥሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 27ኛ ነው። ይህንንም ቅዱስ እግዚአብሔር ለሊቀ ጵጵስና ሹመት መርጦ በሐዋርያ ማርቆስ ወንበር ላይ ካስቀመጠው በኋላ የቆስጥንጥንያ ሊቀ ጳጳሳት ቅዱስ አካክዮስ እንዲህ የሚል መልእክትን ጻፈለት። እንደ ቅዱሳን ቄርሎስና ዲዮስቆሮስ ሃይማኖት ልዩ 3 በሆነ በአንድ አምላክ እናምናለን እናሳምናለን። ዳግመኛም በዚች መልእክት ውስጥ እንዲህ ብሎ ተገለጠ። የተዋሕዶ ጥቅም እንዳይሻር ከተዋሕዶ በኋላ የአካላዊ ቃልን መለኮቱን ከትስብእቱ ሊለዩት አይገባም። ይህ ቅዱስ ጴጥሮስም እንደተቀበላት ገልጦ ስለ ቀናች ሃይማኖት ከራሱ ያለውን ጨምሮ ለመልእክቱ መልስ ጽፎ ከ3 ምሁራን ኤጲስቆጶሳት ጋር ላካት። አባ አካክዮስም ተቀበላቸው። በቅዳሴና በቁርባንም አንድ ሆኑ። ያችንም መልእክት በቃሉ በሚያምኑ ሕዝብ ፊት አነበባት። ከዚህ በኋላ ሌላ መልእክትን ጻፈ። በውስጧም ከቅዱሳት መጻሕፍት ብዙ ቃላትን ተርጉሞ ወደ አባ ጴጥሮስ ላካት። ይህም አባ ጴጥሮስ ኤጲስቆጶሳቱን ሰብስቦ ያችን መልእክት በፊታቸው አነበባት። እነርሱም እጅግ ደስ አላቸው። ከቃሏና ከትርጓሜዋም የተነሳ ደነቁ። በቀናች ሃይማኖትም ከእርሳቸው ጋር አንድነት ያላቸው መሆኑን ተማመኑ። ይህንን አባ ጴጥሮስንም ከሃዲያን ከሆኑ አይሁድ ከአረማውያንም ከመንበረ ሹመቱ እስኪያሳድዱ ድረስ ስለ ቀናች ሃይማኖት ብዙ መከራ ደረሰበት። ከጥቂት ወራትም በኋላ ወደ ሹመቱ ወንበር ተመለሰ። መንጋውንም በቀናች ሃይማኖት ይጸኑ ዘንድ አዘውትሮ ያስተምራቸው ነበር። ከእነርሱም ርቆ በስደት በነበረበት ጊዜ ከመናፍቃን እንዲጠበቁና በቀናች ሃይማኖት እንዲጸኑ መልእክቶችን ጽፎ ይልክ ነበር። በሹመቱም ወንበር 10 ዓመት ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ዳግመኛ ለአባቶች ሊቃነ ጳጳሳት 63ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ሱንትዩ አረፈ። ይህም አባት መንጋዎቹን እያስተማረ በሹመቱ ወንበር 18 ዓመት ኑሮ በሰላም አረፈ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለብፁዕ ስንትዩ ወለጴጥሮስ አዲ ሱታፌ እበዩ ያሆሙ ሕዝብ በከመ ሰምሩ ወሃሩዩ ኪያሆሙ ሕዝብ በከመ ሰምሩ ወሃረዩ ሴሞሙ አብ ጳጳሳተ ቤተ ክርስቲያኑ ይረአዩ እንተ አጥረያ በደሙ ወማዩ። በዚችም ቀን ደግሞ የእስክንድርያ ነቢይት የሆነች የሴቴንዋ የቅድስት አንስጣስያና የአባ ሊባኖስን መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።